ወንበርና ስልጣን እስካላገኘ ድረስ ከኢትዮጵያ ታሪካዊ ጠላቶች ጋር በጋራ መቆም በህዳሴው ግድብ የባህር በር ባለቤት ለመሆን በሚደረገው ጥረት በተቃርኖ መሰለፍ ቤት እያፈረሱ ስለ በርና መስኮት መጨነቅ መርከቧን ሰብሮ ስለ ጀልባዎቹ መሟገት የሚቀና ሆኗል። መፍትሄ አልቦ ጩኸት ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። የጠንካራ ሀገረ መንግስታት ታሪክ እንደሚያስረዳው ሀገር በቆመችባቸው አምዶች ላይ ጎራ ሳይለዩ በጋራ የመቆም ታሪክ ነው። ጠንካሮቹን ሀገራት ጠንካራ የሚያደረጋቸው በጋራ ታታይ በሆኑ ከሀገር ታሪካዊ ጠላት መንግስታትና በብሔራዊ ጥቅም ላይ የጋራ አቋምን ይዞ በሌሎች ጉዳዮች ላይ ፖለቲካን የመስራት እውነት ነው። ጠቅላይ ሚኒስትር አብይ አህመድ መርከብ የማፍረስ ቤት የመናድ የፖለቲካ ሐሳብ የሐሳብ አልቦነት ስሪት የፈጠረው ነው ይላሉ። የሐሳብ አልቦነት ፖለቲካ የሀገርን ልማትና ብልጽግና ለማረጋገጥ ለሚደረገው ሩጫ እንቅፋት ነው ሲሉ ይናገራሉ። የዚህ ሐሳብ ንጥፈት ፖለቲካ አምዶች መካከል ህዝበኝነት አንዱ ነው። እርግጥ ህዝበኝነት በኢትዮጵያ ብቻ ሳይሆን በዓለም ፖለቲካ ላይ እየገነገነ የመጣ መሆኑ ታይቷል። የኢትዮጵያ ዘላቂ ጥቅም የሚያረጋግጠው ቀይ ባህር የተፈጥሮ ጋዝ፣ ግዙፍ የማዳበሪያና የኒውክሌር ኃይል ግንባታን እውን ከማድረግ ይልቅ ህዝብን ከህዝብ ማቃቃር በሃይማኖቶች መካከል ቅራኔ ፈጥሮ በቅራኔው ሽብልቅ ለመክተት የሚደረግ ሩጫ ህዝበኝነት የወለደው ፖለቲካ ነው። ይህን ለማድረግ ሐሳብ አይፈልግም፣ ትምህርት አይጠይቅም። ይህ በጭብጨባ ተጀምሮ በለቅሶ የሚቋጭ አክሳሪ ፖለቲካ ነው።